ለለሰውም ሰላም ትሆናለች። አንቺ እኮ ለወዳጅሽ አይደለም ለሚጠላሽ ሰው ራሱ እኮ ፍቅር ነሽ ልጅ ነሽ። አሁን ሙገሱ የቆየንና ምን ነው እነዚህ ቆዩ እና ቃሉ በእናትሽ ወይ ደግሞ እንደለመዱት ተጋጭተው ነው እንዴ? አረ ቅድም እየመጣን ነው ብላኛለች። ደግሞ እኮ እንድትመጣ ብዬ ስራ አግዥኝ ነው ያልኳት። እና ታዲያ እንዴት ሄዱ ይባላል? ሰላም ሰላም የተከበራችሁ የፍርድ ቤት ተከታታዮች እንዴት ናችሁ? ሰላም ናችሁ? ሰላማችሁ እንግዲህ ያው የምትወዱት ድራማ ተከታታይ በጣም ነው እናታዬን ሙሉ አድርገኝ ጽናት ድራማ ክፍል 59 ላይ ደርሰናል ማለት ነው። ያችን ተከታታዮች ትወዱታላችሁ። እንግዲህ ምሩ ያው አማቷን እየጠበቀች ትገኛለች። ኧረ ምንም ስራ የለም። እኔ እኮ እንድትመጪ ብዬሽ ነው እንደዚያ ያልኩሽ። እውነትሽን? አዎ ሁሉንም ጨርሻለሁ። አሁን የናሆሜን እናት ብቻ ነው የምጠብቀው። እንደፈራሽ ይገባኛል፣ ግን ደግሞ አንቺን አይቶ ለመውለድ የሚችል ሰው የለም። እንጃ ብቻ ልቤ ትርትር ይላል። ውስጤን የሆነ እንግዳ ስሜት የተሰማኝ ነው። አንቺ ነሽ እንጂ እንደዛ የምታስቢው። እርግጠኛ ነኝ የናሆሜ እናት ገና እንዳየችሽ ነው ልጄን ውሰጂው የምትልሽ። አመሰግናለሁ። እንዳልሽ አድርጊ ይሆናል። ቸር ተመኝ ቸር እንድታገኝ አይደለም የሚባል። አረ ወንዶቻችን የት ሄዱ እንዳይሉ እንግባ። አይ ያንቺው ነው እንጂ ያኔውማ ምን ነው በዛው በቀረችልኝ እያለ እንዴ። ኪራ እኮ ያለ አንቺ አይችልም። ቅድም ራሱ እዛ መንገድ ላይ እንደ እብድ ቆመን ስንጨቃጨቅ ባየሽ። ናሆሜ እኮ ምን ነው ቆዩ ስለው ተጣልተው የተጨቃጨቁ ይሆናል ብለኝ ነበር። አየሽልኝ አይደል? ጭቅጭቃችን ሁላ እኮ ዓለም አቀፋዊ ሆኗል። የሚዋደዱ ሰዎች እኮ ናቸው የሚጨቃጨቁት ነው ብለሽ ነይ። በቃ የጎደለም ነገር ካለ እንሙላ። አዎ እስኪ የሰራሁትን ተቀምሽልኝና የሚጨመር ካለ እንጨምራለን። እሺ አንተ እኔ የምለው በኤሊ ተጭናችሁ ነው እንደመጣችሁት? እዚህ ለመድረስ አንድ ክፍለ ዘመን እኮ ፈጀባችሁ። በኤሊ ትላለህ? ሴቶችን ታውቃቸው የለ ቶሎ ይወጡ። ተባክ መቼም ጽናት የሜካፕ ምናምን ስትሰራራ ቆየች አትለኝም አይደል? እሷ በተፈጥሯ የምትንቀሳቀሰው በተፈጥሯ ባክ ሴት ያው ሴት ነው። እና ቆይን ጽናት ስትቀባና ቆየች ልትል ነው? ሜካፕ ባትቀባስ? ቫዝሊን ለመቀባት ራሱ እኮ ፎርም ያስፈልገዋል። ታዝጊም ባክ። እንደውም እማዬ ደወለች። ሄሎ ወይ እማዬ የት ደረስሽ እንዴ? ምን ነው ምን ገጠምሽ? አቶ ጉተማ ሞቱ? በስመ አብ መቼ? እንግዲህ ያው ምሩ በጣም ፈርታና ተጨንቃ ነበረ። ያው ዛሬ አልተሳካም፣ ቀርተዋል የናሆሜ እናት ማለት ነው። ያው እንግዲህ የተሰራውን ምግብ ምናምን ያው ሰብሰብ ብለን እንበላለን። ሰምታችኋል። እና እውነት ለመናገር ምሩ ምንም ነገር የሚወጣላት ነገር የለም። በጣም ቆንጆ ትህትና ረጋ ያለች ናትና ጽይ እንዳለችው እሷን አይቶ የሚጠላ ሰው የለም። እሳቸውንማ ማያውቃለ እንዲ በእናትህ ነፍሳቸውን ይማር። አዎ በእናትህ ግን እሳቸው አረፉ። በዚህ እድሜያቸው ጥበቃ እየሰሩ በጣም ተሰቃይተው ነበር። ታዲያ እሳቸው ልጆች አልነበሯቸውም እንዴ? አይ ልጅማ 6 ልጅ ነበራቸው። ግን በቃ እናታቸው ስትሞት ልጆቹ የእናታችን ንብረት ብለው ለ6 ተካፍለው ይኸው በቃ አባትየው በስርዓት አንድ ቀን እንኳን እንቅልፍ ሳይተኙ ይሆን እንደማቀቁ ሞቱ። አሁን እኮ መጥተው ያለቅሱ ይሆናል። ምን ይሉ እንደነበር ታውቃለህ? እንደኔ 6 ከመውለድ መንገድ ላይ ውሻ አንስቶ ማሳደግ ይሻላል ጽድቅ ነው ሲሉ ነበር። ውይ በእናትህ ነፍሳቸውን ይማሩ። በጣም ተስፋ ቆርጠውባቸው ነበር ማለት ነው። እንዴት አይቆርጡባቸው? አስበው እስኪ አንተ ልጅ ወልደህ እንዳልወለደ ስትሆን። እንደዚህ ከመሆንስ እሱ ይጠብቀን። አሁን እንግዲህ ሌላ ምን ይባላል? እኔ የምልህ ሴቶቹ ይጥፉ ምን አውቃለሁ እያወሩ ይሆናል። ወይኔ በእናትህ እንደዛ ለፍታውን ቀረች ስላት ምን ትለኛው? ያው ትረዳለች መቼ ስለቅሶ አይደል? አዎ እሱማ ትረዳለች። ግን በጣም ነበር ያደከምኳት ታውቃለህ። እንቅልፍ የሚባል ነገር በአይኗ አልዞርም እኮ። ሄደህ ጥራ ዘጋ። እስኪ ትንሽ ያውሩና ካልመጡ እንጠራችኋለን።
ምሩዬ ዝም ብለሽ ነው እንጂ እኮ የምትጨናነቂው። የሰራሽው ቆንጆ ምግብ ነው። እንጃ ብቻ አፏ ላይ ወርቅ ያልኩ በይ እንዴ እንድትታነቅ ነው። የጭንቀት ምኞት ግራ የገባው ነው። አዎ ይኸው እሱንማ ባንቺ እያየው ነው። ግን እኮ ቆየች። ምን ሆነ ይሆን እንዴ? አንቺ አማትሽን አንቺ ነው የምትያት? አንቱ ብያት እንጂ። እኔ እኮ መሀል ላይ እረሳለሁ። አንቺ አንቱ። ወይኔ ምሩ በቃ ቁሜ መቅረት ነው። አንቺ ትስቂያለሽ። አንቺም እኮ እነትዬ ሲመጡ ጉድሽ ነው የሚፈለው። እኔ እኮ ሰራተኛ ነኝ። እስዬ እንደዛ ማለት ፈልጌ ወይም ላስታውስሽ አልነበረም በእውነት። ኧረ አውቃለሁ። አንቺ ልታስታውሽኝ ፈልገሽ አይደለም። አንቺማ ምኞትሽን መግለጽሽ ነበር።